በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሳምንታዊው አቅሌስያ መርሃ ግብራችን ነው። በዛሬው አቅሌስያ መርሃ ግብራችን በአብነት ትምህርት ቤት ተኮትኩተው አድገው መላ ሕይወታቸውን ለቅድስት ቤተ ክርስቲያን አገልግሎት ስለሰጡት መጋቢ ሐዲስ አባ መዘምር ዲበኩሉ የአብነት ትምህርት ቤት ጉዞና አገልግሎት የምናይ ይሆናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በዙሪያው ብዙ የአብነት መምህራንና ደቀ መዛሙርት ሞልተው የተተረፈረፉበት ሀገረ ስብከት እንኳን ቀዳሽ ካህናት ኪዳን አድርሶ ማዕጠንት የሚያጥን ባልነበረበት ቦታ እግዚአብሔርን ከልባቸው ይፈልጉ የነበሩ እናት በእርሳቸው ጸሎትና ትጋት እስከ 48 የድጓ መምህራን በክሶስ ጊዮርጊስ ላይ ከመገኘቱ በላይ በአካባቢው ዳዊት ያልደገመ ገበሬ የጠፋበት እስኪሆን ድረስ ቦታውን የቃለ እግዚአብሔር መፍሰሻ ወንዝ አደረጉት። እማሆይ ኮልባ እማሆይ ኮልባ ይባላሉ። እማሆይ ኮልባ የተባሉት ያው ከመነኮሱ በኋላ ነው ግን እንጂ ወይዘሮ ኮልባ ነው ይባሉ። እኒህ ሴትዮ ቅድመ አያታችን ናቸው። ቅድመ አያታችን ሆነው ያው እንግዲህ በድሮ ዘመን በልጅነት አይዳርም ሰው ካወቀ ፈጣሪውንም ሙያም ስራም ካወቀ በኋላ ነው እና ያዩ ሲኖሩ ቄስ አገቡ። ቄስ ባላገቡ ቄስ ባላግብተው ልጅ ወለዱ። ሴት ልጅ ወለዱና ያቺ ልጅ ደግሞ ለቄስ ዳሯት። ግን እኒ እናት በዚያ ዘመን ሁሉ ኮልባ የተባሉት በኮልባ የሚባል ዋንጫ አለ በእኛ ሀገራችን የጠላ መጠጫ ነው። እንግዲህ ጣሊያን ጥዋም ይባላል። ኮልባ ማለት ጥቁር ሆኖ ቅርጽ ያለው እንደዚህ እንደ እጃችን ቅርጽ ያለው ነው እና በዚያ በኮልባ ዋንጫ እጣን ወስደው መቅደሱ ላይ ያስቀምጣሉ፣ ያጥራሉ ማለት ነው። በዚህ እመኮልባ ተባሉ። ከዚያ በኋላ እንደተባለው ቄስ ባል አገቡ። ከዚያ ልጅ ወለዱ። ባልየውም ቀደሰ። የልጅ ባሉም አብረው ሲቀድሱ ተመስገን ጊዮርጊስ በአንድ ቤተ መቅደስ ሁለት ቄስ ብለው ይህንን ነገር ተናገሩ። ከዚያ በኋላ እመኮልባ የኛ ቅድመ አያታችን ናቸው። በእመኮልባ በኩል የመጣው ወልደ ጊዮርጊስ ትርፌ፣ አቦዝን ትርፌ፣ ገብረ ሕይወት ትርፌ፣ ወለተ ማርያም ትርፌ በዚህ በኩል ያሉት መምህራን እነ መርጌታ ደለለ፣ እነ መርጌታ ይኸው፣ እነ መርጌታ ስዩም ይባላሉ ባጭሩ። በወልደ ጊዮርጊስ ትርፌ ደግሞ አሁን የሳቸው እነ መርጌታ መዘምር በዚያ እነ መርጌታ ጌታሁን እነ ሙሴ ጌታሁን የሚባሉ አሉ። በእኛ ደግሞ በወለተ ማርያም ትርፌ ደግሞ መርጌታ ደለለ፣ መርጌታ ስዩም፣ መርጌታ ይኸው፣ መርጌታ ታረቀኝ፣ መርጌታ ማሪ፣ መርጌታ ስሜነህ፣ መርጌታ ኢሳይያስ በዚያል እና አሁን ይች ሴትዮ እናት ጸሎታቸው ደርሶ እኒህ ሁሉ መምህራን ከበክሶስ ጊዮርጊስ ከሚባለው ገበሬውም ዳዊት ያልደገመ ጾመ ድጓ ያልጮኸ ቅኔ ያልተቀኘ የለም። ይህን የተደረገ ደግሞ የእሙሃይ ምርቃት የእሙሃይ ልፋት እሙሃይ ወጥተው ወርደው እግዚአብሔርን አገልግለው እግዚአብሔርን አመስግነው ቄስ ባል ቄስ አምቻ ያገኙ። ከዚያ በኋላ ደግሞ ደብሩን ያንን መክሶስ ጊዮርጊስን በ48 መምህራን ቄሱን ደብተራውን ምኑን ቆጥረን አይደለም። በጥንተ ስሙ ጎጃም ጠቅላይ ግዛት ደጋዳሞት አውራጃ ፈረስ ቤት በክሶስ ጊዮርጊስ የተወለዱት መጋቢ ሐዲስ አባ መዘምር ዲበኩሉ ወደ አብነት ትምህርት ቤት ገብተው ድጓ፣ ቅኔ፣ ተክለ አቋቋምና ትርጓሜ ሐዲሳትን ለመማር የበቁት በአያታቸው እማሆይ ኮልባ ምክንያት በወቅቱ በክሶስ ጊዮርጊስ የነበረውን አገልጋይ እጥረት ለመቅረፍ ባደረጉት ተጋድሎና ጸሎት ነበር። ከመጋቢ ሐዲስ መዘምር ዲበኩሉ ጋር የምንተዋወቀው እኔ በቅዱስ ጳውሎስ መንፈሳዊ ኮሌጅ 4 ዓመት ቴዎሎጂ ተመርቄ በጣም ቅርብ ዘመዳው ወንድማማቾች ስለሆን መመረቄን ሰምተው ሊያስመርቁኝ በ1984 ዓመተ ምህረት ነው የምንተዋወቅ። ከዚያ ጀምሮ እና የሆነበት ምክንያቱ ቅድመ አያታችን እሙሃይ ኮልባ ትባላለች እና በክሶስ ጊዮርጊስ የሚባለውን ቦታ ቄሳታ ስታዝን ቄስ ባላገባች
ቄስ ባል አግብታ ከዚያ በኋላ እንደገና ደግሞ እሷ ወልዳ አድርሳ ልጇን ለቄስ ዳረች። አሁን በአንድ መቅደስ ሁለት ቄስ አገኘች። ተመስገን ክርስቶስ በአንድ መቅደስ ሁለት ቄስ ብላ በመለመኗ አሁን እንግዲህ ጋሽ መዘምር ነው የምላቸው ብዙ ጊዜ በሳቸው ቤትና በእኛ ቤት ወደ 18 የድጓ መምህራን አሉ ማለት ነው። እና ከዚያ እንደተነገረው አሁን እሳቸው የተማሩት አንደኛ መጀመሪያ ካጎታቸው ነው መምህር ወልደ ጊዮርጊስ። ከዚያ ቀጥሎ ደግሞ እንደገና ደግሞ የመምህር ወልደ ጊዮርጊስ ልጅ ካጎታቸው ልጅ ከየንታ ቢተው ነው። መጋቤ ሐዲስ አባ መዘምር ዲበኩሉ ዲቁና የተቀበሉት ለዲቁና አገልግሎት በሚያበቃ ደረጃ ተምረው ሳይሆን ቅኔ፣ ድጓና ተክሌ አቋቋምን በመምህርነት ደረጃ ተምረው ነበር ወደ ዲቁና መቀበል የመጡት በማለት መጋቤ ሃይማኖት ኢሳይያስ ቸርነት የደብረ ከዋክብት አቡነ አረጋዊ ወቅዱስ ገብረ ክርስቶስ አስተዳዳሪ እንዲህ ነገሩን። መጀመሪያ ሲማሩ እንግዲህ በዚህ ባለው በአሁኑ ትውልድ አንድ ሰው ውዳሴ ማርያም ዜማ ተምሮ ዳዊት ደግሞ ክህነት ይቀበላል። እሳቸው ግን የቃል ትምህርት ጨርሰው ጾመ ድጓ ሁለት ጊዜ ከልሰው የአንድ ዘመን ድጓ ተምረው ነው ወደ ቅኔ ቤት ሄዱ። ወደ ቅኔ ቤት ሲሄድ ደግሞ ክህነት አልተቀበሉ። ለምን? በባህላችን አንድ ሰው ክህነት ከተቀበለ ወደ ቅዳሴ ያዘነብልና ወደ ቅዳሴ ሄድና ትምህርቱን አይገፋም ይሰንፋል በሚል ዘየሳቸው ያናደረጉ። እንደገና ከዚያ ቅኔ ቤት ሄዱ። በታሪክ ላይ እንደተነገረው ምርጥ የቅኔ መምህራን ከነበሩ ከሶስቱ ቅኔ መምህሮች እነዚያን በአስነጋሪ አገባብ እስከናመሉ ሰዋሰው እስከነ ክፍሉ ጨርሰው ተምረው ተመልሰው ደግሞ እዚያው አጎታቸው ልጅ ላይ የእንታ ቢተው ላይ ገቡ። እዚያ ላይ በደንብ ነው የተማሩት። አሁን የዚያን ጊዜ እንግዲህ ያጫብር ድጓ ያን ሁሉ ተምረው መጋቤ ሐዲሳት አባ መዘምር ዲበኩሉ የሐዲሳት ትርጓሜ መማር እድሉን እንዴት እንዳገኙት መጋቤ ሃይማኖት ኢሳይያስ ቸርነት እንዲህ ነገሩ። አዲስ አበባ ሲመጡ ባታ ነው ያረፉት። ማንም የሚያውቃቸው ሰው አልነበረም። ባታ ሲያልፉ አንድ መርጌታ ሞላ የሚባል የአንዱ ትውልድ ቅድም ያልኩት የወለተ ማርያም ትርፌ የልጅ ልጅ መርጌታ እዚህ ቀጸላ ይባል ነበር። ባታ አገልጋይ ነው። እሱን ያገኛሉ። ከዚያ ይተዋወቃሉ። አሁን ምን ላድርግ እያሉ ሲወጡ ሲወርዱ ደብረ ሊባኖስ ተማሪዎች እንደሚፈለጉ ተነገረ። ሲነገር በዚህ የነበሩ ስራ አስኪያጅ ንቡረ ኤርምያስ ይመስሉኛል በሳቸው ተጠርተው ከ15 ተማሪ አንደኛ ወጡ። በጣም ሊቅ ነበሩ፣ በጣም ንቁ ነበሩና ከዚያ በኋላ ከዚያ ተነስተው ደብረ ሊባኖስ ሲሄዱ ደግሞ ወዲያውኑ እዚያ አንሶላው ብርድ ልብስ ሁሉ ነገር በነፃ ተሰጥቷቸው እዚያ በደንብ ተማሩ። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማህፀን ጃንደረቦች ነው የተወለዱ አሉ። ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። እግዚአብሔር ለአገልግሎት መርጦ የጠራቸው እንደ ነቢዩ ኤርምያስ እንደ ቅዱስ ዮሐንስ ከእናታቸው ማፀን ጀምሮ የቀደሳቸው የለያቸው በዘመናቸው ሁሉን ንቀው የእግዚአብሔርን ፈቃድ በማስቀደም የራሳቸውን ፈቃድ ጥለው እውነተኛ አገልጋይነታቸውን በመታዘዝ አሳይተዋል። ሐሳባቸውና ንግግራቸው የማይጣረስ ለእውነት የቆሙ የገንዘብ ፍቅር ያልገዛቸው ትጉሃ አገልጋይ መጋቤ ሐዲስ አባ መዘምር ዲበኩሉ በደብረ ሊባኖስ ገዳም ሲማሩ ከአንድ ባህታዊ የተነገራቸውን መልእክት መጋቤ ሃይማኖት ኢሳይያስ ቸርነት እንዲህ ነገሩን። በደንብ እየተማሩ እያሉ አንድ የደብረ ሊባኖስ አባት ባህታዊ በድንግልና እንደሚኖሩ ተሎ ቸኩለው መመንኮስ እንደሌለባቸው ብዙ ሰው እንደሚረዱ ብዙ ሰው እንደሚያስተምሩ ለኔ በንጽህና ነው በቅድስና ነው የምትኖረው፣ አትወልድም፣ አትገድም፣ ትዳር አትፈጽምም፣ ግን ብዙ ሰዎችን ትጠቅማለህ ብለው ነገሯቸው። ያንን ተቀብለው ለጊዜው አልመሰላቸውም። እዚያ መጥቼ ስመጣም ቅድም ያው በታሪካቸው እንደተነገረው ቁም ጽሕፈት ቤት ነው የገቡት። ከዚያም ቀጥሎ ደግሞ ባህል ሚኒስቴር ነው የገቡት። እንዲሆናለሁ አላሉ። ግን ድንግልናቸው ንጽህናቸው ቅድሳችን ደብቀው እንዲህ ነው። ማንም ሰው ሲያቸው እንደ ባለታር ነው የሚያቸው። ሱፍ ይለብሳሉ፣ ከረባት ያስራሉ። የሚኖሩት ቤታቸውም ደግሞ በዘመናዊ አኗኗር ነው። ግን ውስጣቸው
መነኩሴ፣ ውስጣቸው ድንግል፣ ውስጣቸው ንጹሕ ናቸው። በዚህ በስነ ምግባራቸው እንግዲህ ብዙ ጳጳሳት ጓደኞች አሏቸው እንበል። ብፁዕ አቡነ ሕዝቅኤል ጓደኛቸው ናቸው። አንድ ቀን ሞቱ ብለው ስነግራቸው ብፁዓን አቡነ ዕንባቆም አርፈው ስለነበረ እየሄድኩኝ ነው እንጂ መዘምር ትልቅ ሰው ነው፣ ንጹሕ ሰው ነው፣ ድንግል ሰው ነው ብለው ተናግረዋል። አቡነ ቄርሎስ ምርጥ ጓደኛቸው ናቸው። ሁልጊዜ ነግሯቸው ነበር። ምንድነው መዘምር ወያት መነኩስ ወያት ታገባ እያሉ ይላቸው ነበር። እግዚአብሔር በፈቀደ አቡነ ቀውስጦስ ምርጥ ጓደኛቸው ናቸው እና የተላላቅ ሰዎች ጋር አብረው ያደጉና ያኖሩ ቃል እግዚአብሔሩን ደግሞ ጥፍጥ አድርገው የያዙ ናቸው። ይህንን የነገሩኝ ከተገናኘን በኋላ ነው። ሊቀ ኅሩያን አሰፋ ሀብተ ሚካኤል ይባላሉ። በአዲስ አበባ በታላቁ ቤተ መንግሥት በቀዳማዊ ኃይለ ሥላሴ ልዩ ግምጃ ቤት ቁም ጽሕፈት መስሪያ ቤት ከመጋቢ ሐዲስ አባ መዘምር ዲበኩሉ ጋር እንደተዋወቁና የሰሩትንም እንዲህ ነገሩን። ከመጋቢ ሐዲስ መዘምር ዲበኩሉ ጋር የተተዋወቅንበት ጊዜ በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። በልዩ ግምጃ ቤት ማለት በታላቁ ቤተ መንግስት ልዩ ግምጃ ቤት የሚባል ክፍል አለ። እዛ ውስጥ የቁም ጽሕፈት ክፍል አለ። መጋቢ ሐዲስ መዘምር እኔን በግምት ሙሉ በሙሉ ባላቅም ይቀርሙኛል በመቀጠር 1 ዓመት 2 ዓመት እንደዚህ ይቀርሙኛል በቁም ጸሐፊነት በመቀጠር። እኔ በአያቴ ቦታ ነው በቁም ጸሐፊነት የተቀጠርኩት። እሳቸው በግላቸው ነው የተቀጠሩት። የተዋወቅ ነው እኔ በ1960 ዓመተ ምህረት ሐምሌ 1 ነው የተቀጠርኩት በቁም ጸሐፊነት። እዛ ነው የተዋወቅ ነው። ከ1960 ዓመተ ምህረት ሐምሌ 1 ጀምሮ ነው የተዋወቅ ነው በስራ ዓለም ማለት ነው። በልዩ ግምጃ ቤት ውስጥ በቁም ጽሕፈት ስራ ነበር የሚሰሩት የነበረው። ለምስክርም የሚሆን የጻፉት 4ቱ ወንጌል ነጠላ ትርጉም፣ ግዕዝና ነጠላ ትርጉም እነዚህ እሳቸው የጻፋቸው 4ቱ ወንጌላት በብራና የተጻፉ ናቸው። እነዚህ ሀረጋቸውን የሰራሁት እኔ ነኝ እና እነዚህ መጽሐፍት እነዚህ 4ቱ ወንጌላት ደግሞ 3ቱም የሚገኙት ብሔራዊ ቤተ መጻሕፍት ግዕዝ ክፍል በቅርስነት ይገኛሉ። በዛ በቁም ጽሕፈት ስራ ላይ የቁም ጽሑፉን ስራ የሚሰሩ የተለዩ ናቸው። ብራናውን የሚያዘጋጁ ለብቻቸው አሉ። ቀለሙን የሚያዘጋጁ ለብቻቸው አሉ። የሚጠርዙና የሚደጉሱ ለብቻቸው አሉ። ጸሐፊ ለብቻ ነው ያለው፣ ለብቻቸው ነው ያሉ ጸሐፊዎችም። መጋቢ ሐዲስ አባ መዘምር ዲበኩሉ ከሕፃንነት ዕድሜያቸው ጀምረው የእግዚአብሔርን ቃል ተምረው ያደጉ፣ ሕይወታቸውም እንደ ተማሩት የእግዚአብሔር ቃል በተግባር የሚነበብ መጽሐፍ ቅዱስ ነበር። የእሳቸው ስጦታ በሚናገሩት የሚኖሩት ቅዱስ ንጹሕ አገልጋይ፣ ሁሉንም አክባሪ፣ ትሁት፣ ታራሚ፣ ጸዋሚ፣ በቃ የተለየ ስጦታ የነበራቸው አባት ነበሩ። መጋቢ ሐዲስ መዘምር አንደኛ በጠባያቸው ትሁት፣ ቅን፣ ሰው አክባሪ ናቸው። በሰፈርም በዛን ጊዜ ማለት በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት እስከ ተወሰነው የደርግ ዘመነ መንግስት ድረስ በግቢ ገብርኤል አካባቢ አንድ አካባቢ እንኖር ነበረ። እንዲያውም አንድ እድርም ሁሉ ነበረን። በሰፈርም በጣም ተወዳጅ እና የተከበሩ ሰው ሁሉም የወዳቸው በጠባያቸው፣ በትህትናቸው፣ በሰብናቸው በጣም ሰው ያከብራቸው ነበር፣ ይወዳቸው ነበር። እሳቸውም ሰውን አክባሪ፣ ሰውን የሚወዱ ሰው ጠያቂ ነበሩ። እንደገና የተቸገረ የሚረዱ የሚደግፉ። ቀሲስ ተክሉ ወልደ ዮሐንስ በአዲስ አበባ ሀገረ ስብከት ፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ ናቸው። ስለ መጋቢ ሐዲስ አባ መዘምር ዲበኩሉ የቤተ ክርስቲያን አገልግሎት እንዲህ ነገሩን። መጋቢ ሐዲስ መዘምር ዲበኩሉ ማቃቸው ከ19
95 ዓመተ ምህረት ጀምሮ ነው የማውቃቸው። የኔታ መጋቢ ሐዲስ መዘምር ዲበኩሉ ከእናታቸው ማህፀን ጀምሮ የተመረጡ የሚላቸው አባቶች አንዱ ነበሩና ይህን ስል ለአገልግሎት የተፈጠሩ ናቸው። ለአገልግሎት የተፈጠሩ የሚመስሉ እድሜያቸው ትልቅ ቢሆንም መቆም ማይሰለቻቸው ቀድሞ የሚገኙ ቀድሞ ተገኝተው ደግሞ እንበለው ቃል እግዚአብሔር እንበለው ብለው የሚጨነቁ አንድ ነገር እንዳይቀር ሲጨነቁ የሚያድሩ ለምሳሌ እስመ ለዓለም ንጽፋ ቢባል በጣም ይከፋቸው እና ትጉህ አገልጋይ በጣም የሚገርሙ ሰው ናቸው። ቁመት ከጀመሩ ጀምረው በደክማቸው ወደ ውጭ ወጥቼ ንፋስ ይምታኝ እንቅልፍ ይዘኛል ብለው የማያስቡ ትጉህ ከመመላእክት እንደ መላእክት ትጉህ ነው ተጠምደው የሚያገለግሉ ሙሉ ሌሊት አገልግለው አንዳንድ አገልጋይ ደክሞት ለቅዳሴ በቅዳሴ ሰዓት ለረፍ ይላል። እሳቸው ጋር ጭራሽ አያርፉ። ማታ የገቡ አድረው ውለቅ ሆነው ውለው ይወጣሉ እንጂ አቋርጠው ወደ ውጭ መውጣት የማይፈልጉ አባት ነበሩ። የኔታ በጣም የተሰጣቸው ጸጋ ልዩ ሆነ ጸጋ የነበራቸው ለመስማት በጣም የቸኮሉ መናገር ደግሞ ብዙም አይናገሩ እና አገልግሎታቸው በቃ እንደ መላእክት አልኩ። በቃ እንደ መላእክት መምህር እንደ መላእክት ናቸው የሚያገለግሉት። በጣም ትጉህ አገልጋይ ቀድመው የሚገኙ ቀድመው ገብተው ደግሞ ቀድመው የማይወጡ ማንኛውም አገልግሎት አንድ ቀለም ጠብ እንድትል አይፈቅዱ። አንድ ቀለም እማሆይ ኮልባ ትናንት በክሶስ ጊዮርጊስ ቀዳሾች እንዲኖሩት የደከሙት ድካም ከበክሶስ ጊዮርጊስ አልፎ በሀገር አቀፍ ደረጃ የተተረፈረፉ አገልጋዮች የሚወጡበት ቦታ ሆነ። መጋቢ ሐዲስ አባ መዘምር ዲበኩሉ ልብና አንደበታቸው የተስማማ ትጉህ አገልጋይ የክፋት ሁሉ ስር ተብሎ ለብዙዎች ከፍቅረ እግዚአብሔር መለየት ምክንያት የሆነው ገንዘብ ያልገዛቸው በመሆን ለብዙ ካህናት እንደ መስተዋት ራሳቸውን እንዲያዩ በግብር የሚያንጸባርቁ ሆነው የኖሩ ባህታዊ አባት በጭራሽ የሰው ገንዘብ አይደለም ደመወዝ ሁሉ ባይሰጣቸው የማይከፋቸው እሳቸው አገልግሎትን እንጂ ደመወዝ የሚባል ቢሰጥ ባይሰጥ ጭማሬ ሲባል እሳቸውን አንጠይቅም። ደመወዝ ማህበረ ካህናት እንኳን ጭማሬ ሲጠይቅ እሳቸው አይጠይቁም። እንደማይፈልጉ ነው። ጭራሽ አይፈልጉም። የገንዘብ ፍቅር የሌላቸው በጭራሽ ገንዘብ የሚባል አይወዱም። ገንዘብ የሚባል ዝም ብሎ ደመወዝ ባይከፈል ዓመት 2 ዓመት ደመወዝ ባይከፈል ቅዱስ ቅዱስ እያሉ እግዚአብሔርን ከማመስገር በስተቀር ደመወዛችን ተከፈለ አልተከፈለ ብለው እንዴት ይሆናል ብሎ የማያስቡ አባት ነበሩ። ለደመወዝ የሚያገለግል አባት አለ። እሳቸው ለደመወዝ አይደለም የሚያገለግሉት። እሳቸው የሚያገለግሉት እንደ መላእክት ምስጋናውን ነው የሚስባቸው እንጂ ጨርሶ አንዳንዱ አገልጋይ ምጭሆም ማያውቁም ይኖራል። እሳቸው እኮ በጣም ብጥር የሆኑ የመጽሐፍ መምህር ናቸው። የሚጭሆትን ጩኸት ከልባቸው ከእግዚአብሔር ጋር አገናኝተው እሱን ብቻ የሚያስቡ አባት እንጂ የገንዘብ ፍቅር የላቸው። የወንድም ፍቅር አላቸው፣ የገንዘብ ፍቅር ግን የላቸው። ማንም ሁሉንም በእኩል አይን የሚያዩ ሁሉንም ይወዳሉ፣ ግን የገንዘብ ፍቅር የሌላቸው አባት ነበር። ተወልዳ ባደገችበት ሀገር ትምህርት ሳትጀምር ከአጎቷ መጋቢ ሐዲስ አባ መዘምር ዲበኩሉ ጋር መታ ትምህርት ጀምራ ዛሬ የዶክትሬት ዲግሪዋን በካሪክለም ስተዲ ለማጠናቀቅ ተቃርባለች። መምህርት ማስተዋል ስለ አጎቷ መጋቢ ሐዲስ አባ መዘምር ዲበኩሉ ይህን ነገረችን። ባጭሩ ስሜ መምህርት ማስተዋል ባንታየው ይባላል። ለመጋቢ ሐዲስ የወንድማቸው ልጅ ነኝ። የወንድማቸው የታናሽ ወንድማቸው ልጅ ነኝ። እማውቃቸው እሳቸውን ያው ከህፃንነቴ ጀምሮ ነው። አባቴ በጣም የሚወዳቸው ወንድሙ ናቸው ማለት ነው። እና ገና ህፃን ሆኜ እዛ ገጠር ነው የተወለድኩት ጎጃም። ህፃን ሆኜ 2 ወንድሞች አሉት። አንድ ደግሞ አለ አሁን አሜሪካ ያለ። ስለሱና ስለ መጋቢ ሐዲስ በተደጋጋሚ ያወራ ነበር። ነው ህፃን ሆኜ ትንሽ ያወቅኩ ሲሄድ አጎቴ
አጎቶቼ ጋር ላከኝ አልኩት አባቴን ማለት ነው። ህፃን ሆኜ የ8 ዓመት የ7 ዓመት አካባቢ ሆኜ ከዛ ያው ለእናቴም የመጀመሪያ ሴት ልጅ ነበርኩኝ ለአባትም ለእናቴም እና እናት አባቴ ሊልኩኝ አይፈልጉም ነበር ወደዚህ በአካል አላቃቸውም በርግጥ ወንድሞቹን ግን መምጣት ፈልግ ነበር። መጨረሻ ላይ በቃ በራሴ ግፊት በ1985 ዓመተ ምህረት ወደ አዲስ አበባ ወደ መጋቢ ሐዲስ ቤት መጣሁ ማለት ነው። ማለት ልገልጸው ማልችል ሰው ነው እሱ ማለት ነው። እንደመጣው ያው ትምህርት ቤት ገባው አንደኛ ክፍል ሳልገባ ነው የመጣው ህፃን ሆኜ ትምህርት ቤት ገባው። ትምህርት ቤት ገብተን ግን እኔ ብቻ አይደለሁም ቀጽላም አለ ሌሎችም አሉ። በቃ እናት አባት የማያደርገውን እንትን ነው የሚያደርግልን ማለት ነው ትሪትመንት እና እኔ አባቴም እናቴም ትዝ አይሉኝም እውነት ለመናገር ለአንድ ወር ያህል ትምህርት ቤት ሰኔ ነው የመጣሁት ትዝ ይለኛል። ሰኔ 30 1985 ነው የመጣሁት። ሐምሌና ነሐሴን ነው ቤተሰብ ናፍቆኝ የተቸገርኩት። ከዛ በኋላ ግን ቤተሰብ እንዳለኝ እኔ አላስታውስም። በቃ ምንም ትምህርት ቤት ገባን አስገባን በወቅቱ መክፈል በሚችለው የትንሽ የመንግስት ትምህርት ቤት የግል ትምህርት ቤት ነበረ። ጡረታ ሳይወጣ የመንግስት ስራ እየሰራ ነበር እኔ መጣሁትና ጡረታ ሳይወጣ እዛች ከሌላው የተሻለ ትምህርት ቤት አስገባን። ከዛ ጡረታ ከወጣ በኋላ ደግሞ የመንግስት ትምህርት ቤት ገባን ማለት ነው። እና እዛ ገብቼ አጋጣሚ እኔም ጎበዝ ሆንኩኝ ትምህርት ቤት ስገባ እና በቃ የተለየ እንትን ነበር ያለው የተለየ ትሪትመንት ነበር ያለው። እናት አባት የማያደርገውን ነበር የሚያደርገው። እናት አባቴ በፍጹም ትዝ አይሉኝም እስካሁንም ድረስ ማለት ነው አሉ በህይወት ግን እኔ በቃ እናቴም አባቴም የሚመስለኝ እሱ ነው። ስማርም ጥሩ ውጤት ሳገኝም አንደኛ ስወጣም ለሱ ነው የሚመስለኝ በጣም ስለሚያበረታታኝ ማለት ነው። በቃ ለሱ ደስ እንዲለው ምናምን በቃ ብዬ ነበር ማስበው እና እንደዛ ያረጋግን ያስተማረን ያው ዩኒቨርሲቲ ድረስ ገባው። ዩኒቨርሲቲም ሲሄድ ዩኒቨርሲቲ ወስዶ ያለውበትን ቦታ ያረፍኩበትን ቦታ አይቶ ከዛም ያው የሚገባውን ያደረገልኝ ተምሬ ተመርቄ ስመረቅም እዛው ተመማርበት ቦታ ላይ መጥቶ አስመርቆኝ ነው በቃ እና በጣም ትልቅ ሰው ነው። በጣም ትልቅ አባት ነው። በህይወቱ የሚያስተምር መጽሐፍ ማለት ይቻላል እሱ ለኛ ማለት ነው። ለኔ በቃ መጽሐፌ ነው። ቤተክርስቲያን መማረውን በሱ ህይወት አየዋለሁ እስከ ዲግሪና ስራ እስከሚይዝ ዲግሪ ተመርቄ ስራ እስከሚይዝ ድረስ እሱ ነው ያስተማረኝ። ማስተማር ነው ስራዬ። እንግሊዘኛ ቋንቋ ነው መጀመሪያም ባችለር የተመረኩት። ከዛም ተቋሙ ማስትሬት አስተማረኝ። አሁንም እንደገና እዛው እያስተማርኩ በሌክቸረር ደረጃ ፒኤችዲ ተምሬ ኮርስ ጨርሼ ወደ ዴዘርቴሽን ልገባ ያልኩኝ ነው ያለሁት ማለት ነው። መጋቢ ሐዲስ አባ መዘምር ዲበኩሉ በዚህ ዓለም ሰው ሲኖር ነገ በእግዚአብሔር መንግሥት ሊያስጠይቀው የሚችለውን በድሆች ጀርባ ተሰውሮ ተርቤ አላበላኸኝም፣ ታርዤ አላለበስከኝም፣ ታመሜ አልጠየከኝም፣ ታስሬ አልጎበኘኝም የሚለውን አምላካዊ ትእዛዝ በጥንቃቄ ይፈጽሙ የነበሩ አባት እንደነበሩ መምህርት ማስተዋል እንዲነገረችን። ብዙ የሚቸግራቸው ሰዎች አሉ እና ምንድነው ልክ አቡዬ ሲሆን ሐምሌ አቦ ምናምን ሲሆን ድግስ ያዘጋጃል ለነሱ ጾም መፍቻ እና እነሱን ይጠራል ያበላል ምናምን ይላልና መጨረሻ የሆኑ ሴት ነበሩ እዛ አካባቢያችንና ይቸግራቸዋል። ስለሚቸግራቸው ሁሌ ልመና ምናምን እንዳትወጡ ምግባቸውን እዚህ እኔ ጋር እየመጣችሁ ብሉ፣ እኛንም ሲመጡ ቶሎ አቅርቡላቸው ስጧቸው ይለን ነበረ እና እሳቸው ሲመጡ ድንገት እንኳን እንጀራ እንደሌለ ምናምን ከገመተ እኔ ዛሬም ሳልበላም ይለናል። እሳቸው እንዲበሉ እሱም ማለት ነው ለሱ ብለን እንዳንቋጥር። ይሄን ያህል ነው ደግነቱ። ሌላው ከማህበራዊ ህይወት አንፃር ማህበራዊ ህይወት ቤተሰብ ጠያቂ ነው፣ ዘመድ ጠያቂ ነው፣ ጎረቤት ጠያቂ ነው። በቃ ሰው አክባሪ ነው። ትንሽ ትልቅ አይልም ሰው ሲያከብር። በቃ ሲሄድ ደግሞ ዝም ብሎ አይደለም የሚሄደው፣ አንጠልጥሎ ነው የሚሄደው። የሆነ ነገር ይዞ ነው የሚሄደው ሰው ሲጠይቅ እና እኔ ምን ይመስለኝ ነበር ስራ እስከሚይዝበት ባለው ጊዜ የሚቸግረው አይመስለኝም፣ ብር የሚያልቅ አይመስለኝም እሱን ሳይ ማለት ነው። ምክንያቱም ቸገረኝም አይልም። በቃ የሚቸግራችሁ ካለ ንገሩኝ፣ አሁን ባይኖረኝ ሲኖረኝ አረጋለሁ ብሎ ይነግረናል ለኛ ለቤቱ ማለት ነው። ከዛ ይሄ አልቋል ስንለው እሺ ነው እንጂ አይ አሁን ብር የለኝም እኮ ምናምን አይለንም እና ብሩ የሚያልቅበት አይመስለኝም ነበር እውነት ለመናገር ማለት ነው።
እና ስራ ይዤ ካየሁት በኋላ ብር በጄ ብዙ ብሮች ለዛውም ያው የኛ ደሞዝ አሁን አይበረክትም እንጂ ብሩ ብዙ ነው ካየሁት በኋላ እንዴት ነው እሱ ማያልቅበት ብዬ ለኔ በጣም ጥያቄ እስካሁን ድረስ ይፈጥርብኛል። ብር የሚቸግረው አይመስለኝም። ሌላው ደግሞ በቃ ሰው በጣም ወዳድ ከመሆኑ የተነሳ በዓላት እሱ ቤት ነው ተሰብስበን የምንውለው። ሁላችንም በቃ ትዳር ያዝን ሰዎች ያሳደገን በሙሉ ትዳር እሱ ቤት ነው የምንውለው። እኔ አሁን ካገባው 12 አመት አልፎኛል 13ኛ አመት እየሆነኝ ነውና በህይወቴ አንድ ቀን ብቻ አቤቴ እንትና በአመት ባላሳልፍ ያውቃለሁ። ምንድነው የሚለው እንደዚህ ብናረግልህ እንዲህ ብናረግልህ አይ የኔ ከመሰብሰብ ውጭ የሚያስደስተኝ ነገር የለም እኔ የሚቸግረኝ ነገር የለም እንደዛ ስለሚል በቃ እሱን ደስ ይበለው ብለን ሁላችን ተሰብስበን ያሳደገን ልጆች በዓል ከሱ ጋር ነው የምናሳልፈውና የቤተሰብ መሰብሰብ ደስ ይለዋል። ክፉ ስናስብ ስናወራ ቅልል አርጉ እኔ አሁን ሰው አናዶኝ መጥቼ ብነግረው ቅልል አርጉ ይሄ እኮ ቀላል ነው አንቺ ለዚች ለትንሽ ነገር እንዴት እንደዚህ ትያለሽ ብሎ እኔን ጥፋተኛ የተናገረው ሰው ግን ትክክለኛ እንደሆነ ነው ነግሮ ሚልከይ ማለት ነው። እና ጸጸታለሁ በዛ በሰራው ስራ እንድጸጸት ያደርገኛል። ብዙ ጊዜ በቃ የፈለገው ሰው አጠፋይ ብዬ ተናርጀስ ነግረው ጥፋተኛ እኔ እንደሆንኩ አርጎ መክሮ ያ የሰው የተናገረው ግን ትንሽ ቀላል ነገር እንደሆነች አርጎ ከዛ በኋላ ራሴ እንድጸጸት ያደርገኛል። እና ይሄ ሁሉ ለሱ በቃ ልዩ ባህሪው ነው ማለት ነው። አዎ ማለት የቸገራቸውን ሰዎች ነው ብዙ ሰዎች ናቸው በነገራችን ላይ አንድ ሰውም አይደለም። የቸገራቸውን ሰዎች በድብቅ ነው የሚረዳው አብዛኛውን በድብቅ ያው የምናቀውኛ ቤት ቢብሉ ይጠጡ ሲባል ነው እንጂ ብር ቢሰጥ በድብቅ ነው የሚሰጠው። እኛ ከሰዎች ነው የምንሰማው እንደሚሰጥ ጋሸኮ እንደዚህ ቸግሮኝ እንዲህ አርገውልኝ ጋሸ ነው የሚለው አብዛኛው ሰው ማለት ነው። ጋሸኮ ይሄን አርገው ይሄ ነገር ችግር ነበረብኝ ይሄን አርገውልኝ ይላልና ያው ሰዎች ሲመጡ የተቸገራቸው ሁሌ ስጡ ነው የሚለን በቃ ስጡ የኛ እኔ አልበላም ዛሬ እኔም በቃ ብዙ ምሳ ፍላጎት የለኝም ይላል እነሱ ከመጡ እንድንሰጥለት ማለት ነው። የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን እያዘከሩን የዕለቱን አቅሌስ ያመራ ግብራችንን እዚህ ላይ አጠናቀናል።